አስተካክሎ አስቀድመን እንደተናገርነው የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንልኛል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ታምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖቹም ከምእመናንም ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመውን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረሱም የተባረከ ይሁን። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳም የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርነት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማንን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሪያሽን ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደው ልጅሽ ኃጢአታችን ያስተሰርይ ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወምሕረተ ፍቁራ ያህሉ ምስለ ርእሰ ሊቃነ ጳጳሳት ፓትርያርክ አባ ማትያስ ወምስለ ሊቀ ጳጳሳት አባ ሕርያቆስ ወምስለ መምህርነ ኃይለ ሚካኤል ወምስለ መካነ ደብረ ፀሐይ ወምስለ ኩሎሙ መምህራን ካህናት ወዲያቆናት ወምስለ ኩሎሙ ሕዝበ ክርስቲያን ወእቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመኗ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የጻድቃን መኖሪያ አስጎብኝቶ መላእክት ከሰማይ ወደ ምድር መልሰው ከቦታዋም ካደረሷት በኋላ ዳግመኛ በሰኔ በ21 ቀን የጌታችን የኢየሱስ ክርስቶስን መቃብሩንም ወደሚገኝበት ወደ ጎልጎታ ሄደች። በዚያም ልጄ ወዳጄ ጌታዬ አምላኬ ንጉሥ የኢየሱስ ክርስቶስ ሆይ ዓለምን ሁሉ ለማዳን ስትል በፈቃድህ ከኔ ተወልደህ በጊዜ ሕፃናት ጡቴን እየጠባህ አደግክ። የዓለም አድማስ ወይም ዳርቻዎች አይወስኑም፣ ምድርም ልትሸከም አትችልም። ቀላያትም ከጥልቀታቸው የተነሳ በእፍኝህ አይሞሉም። የክረምት ማዕበልም የሞገዳቸውም ኃይልም የተነሳ አያነዋውጡህም። መላእክትም ኃይላትም ሁሉ ሲቀርቡህ አይችሉም። ልጄ ወዳጄ ሆይ በፊቴ ተገኝተው ከአንተ ዘንድ የምሻውን የምፈልገውን የቸርነትን ሥራና የልቤን ሐሳብ ፈጽምልኝ ዘንድ ብርሃናዊ የሚሆኑ ምሕረትና የይቅርታ መላእክትን ወደ እኔ እንድትልካቸው ማልድሃለሁ እያለች ጸለየች። በዚህ ጊዜ 24ቱ ብርሃናውያን
መላእክት ከሰማይ ወርደው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ዘንድ ደርሰው ስድስቱ በፊቷ ስድስቱ በኋላ ስድስቱ በቀኟ ስድስቱ በግራዋ ቆመው የሰማይና የምድር ንጉሥ እናቱ ሆይ ለአንቺ ሰላምታ ይገባሻል አሏት። ዳግመኛም ለጻድቃን ደስታቸው ለኃጥአን ዕረፍታቸው ተብለሽ የተሸለምሽ የተመረጥሽ ድንግል ሆይ ቀድሞ የጻድቃን የዕረፍት ቦታቸው እንደሆንሽ ዛሬም የኃጥአን የፍርዳቸው ቦታ ትመለከች ዘንድ ወደ ሰማይ ልናሳርግሽ የሁሉ ጌታ ከሚሆን ከእግዚአብሔር ዘንድም ወደ አንቺ ተልከን መጥተናል አሏት። በዚህ ጊዜ መላእክት እመቤታችን ወደ ሰማይ አሳረጓት። ከዚያም የኃጥአን የስቃይ የኩነኔ ቦታ አሳዩአት። ያን ዘንድ ለሰይጣናት ለሰራዊት በሱ መንገድ ለሚሄዱና በሱ ሕግ ጸንተው ለሚኖሩ ኃጢአት ለሚሰሩ ሁሉ የተዘጋጀውን ጨለማ ዳርቻ አደረሷት። በዚያም ቁመቱ በመላእክት ክንድ 8000 ወርዱ 140 ዓይኑ ቅድ ፊቱ ስፋቱ በመላኩ ክንድ 909 የሆኑ በብርሃናን የተባሉ ዲያብሎስ በእሳት ብርያል የተባለ ዲያብሎስ በእሳቱ ባሕር መካከል ተቀምጧል። እዚያ ሲያሰቃያቸው እጅግ ብዙ የሆኑ የኃጥአን ነፍሳት በዙሪያቸው ቆመው የሰማይና የምድር አምላክ የፍጥረት ሁሉ ንጉሥ አለመሆኑ ስናውቅ በልዩ ተንኮል ተታለን በሕይወት ሳለን ወደ መጥፎ በብርሃን እያለን ወደ ጨለማ መርቶ ባደረሰን ራሱን ማዳን በማይችል ወራዳ ጎስቋላ በሚሆን በዚህ ትምህርት በሰይጣን በዲያብሎስ ለተመራን ለእኛ ወዮልን ወዮታ አለብን በማለት ፈጽመው እየጮሁ እየተፍጃጁ ታላቅ ልቅሶ እያለቀሱ አየች። ዳግመኛም ወደ ሌላ ቦታ ወሰዷት። በዚያም አንገታቸው በእሳት ሰንሰለት ታስረው ከሲኦል የሚወጡ ሰዎችን ተመለከተች። እነሱም እያንዳንዳቸው በመዓልትም በሌሊትም በቀንም ያለ እረፍት አንዱ ከሌላው እየተሽቀዳደሙ በእሳት ውስጥ ይሮጣሉ። የሚያመልጡ እየመሰላቸው ከምድር እስከ ሰማይ ዳርቻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይሮጣሉ። ነገር ግን ለማምለጥም አይችሉም፣ በዚያን መውጫ ቀዳዳም የለምና። ለማምለጥም ባልተቻላቸው ጊዜ የመድኃኔዓለም እናቱን ብርሃናዊ መገኛ የምትሆን እመቤታችን ከዚህ ከዲያብሎስ ቁራኝነት ታላቂቅን ዘንድ ታድኝ ዘንድ እንለምንሻለን እያሉ በታላቅ ጩኸት ያለቅሳሉ። በዚያም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው እያለች አለቀሰች። መላእክትም ማርያም ሆይ እግዚአብሔር ካንቺ ጋር ስለሆነና በአንቺም ካመኑት ሁሉ ጋር ስለ አለ አይዞሽ አትፍሪ አላት። ከዚያም በኋላ መላእክት በክንፋቸው ተሸክመው በታላቅ ክብር ወደ ቦታዋ አደረሷት። ልመናዋ ክብሯ ለዘላለም በእውነት ይደርብን። ከእመቤታችን ጣዕሟን ፍቅሯን ያሳድርብን። እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለበላይ ሰብ የተለመነች ለእኛም ትለመነን። ከሰንበት ረድኤት በረከት ያሳትፈን። በቅድስናው ስፍራ ቆማችሁ የምትጸልዩትን ጸሎታችሁን ልመናችሁን ይቀበልላችሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበሩ አባታችን መላከ ሰላም መምህር ይትባረክ አሰፌ የደብራችን ዋና አስተዳዳሪ የመንጋው ጠባቂ፣ የተከበሩ ወንድማችን መምህር በኃይሉ በቀለ የደብራችን ስብከተ ወንጌል፣ የተከበራችሁ አይንተ እግዚአብሔር አባቶች፣ ካህናት፣ ላይካነ ምስጢር፣ ዲያቆናት፣ መምህራን፣ የእግዚአብሔር ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች ወንዶቹም ሴቶቹም ሁላችሁም እንደ ሕፃናት በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ኧረ አይሰማም። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ቅዱስ አምላካችን ለዚች ጊዜና ሰዓት በቤቱ መተን እንድናገለግል፣ እንድናመሰግን፣ እንድንጸልይ የረዳን የጠበቀን ከምኝታችን ትናንትና ደክሞን አረፍ ብለን ዛሬ በርትተን እንድንነሳ የፈቀደልን የአባቶቻችን አምላክ እግዚአብሔር ይመስገን። ከዚህ በመቀጠል የተከበሩ አባታችን የደብራችን ዋና አስተዳዳሪ መምህር መላከ ሰላም መምህር ይትባረክ አሰፌ የዕለቱን ወንጌል ያስተምሩናል። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን መምህራን ሰባክያነ ወንጌል፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን፣ በቅድስናው ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። በቸርነቱ ጠብቆ ለዚህ ሰዓትና ለዚህ ዕለት ያደረሰን የአባቶቻችን አምላክ ስሙ እየተመሰገነ ይሁን። የእናታችን የእመብርሃን የወላዲት አምላክ የቅዱሳን የአባቶቻችን ጸሎት በረከት ሁላችንንም አይለየን። ጆሮ ያለው መስማትን ይስማ። ይህ የትምህርታችን ርዕስ ነው። እንደ እግዚአብሔር ፈቃድ በቅዳሴው መካከል የተነበበውን ኃይለ ቃል እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ያስተምረናል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 10 ይህንን ኃይለ ቃል ነው ለትምህርታችን መግቢያ ያደረኩት። እንግዲህ ጆሮ ያለው አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በሀገረ ኢየሩሳሌም በተለያየ ቦታ ይከተሉት የነበሩትን ሰዎች በሚገባቸው መልኩ ነግሯቸዋል፣ አስተምሯቸዋል። እንግዲህ ልብ ያለ ሰው የሰማ ሰው ጆሮውን ሳይሆን የልቦናውን መስኮት ከፍቶ ያዳመጠ ሰው እሱ የተነገረውን ቃል እግዚአብሔር ሰምቶ ተግባር ላይ አውሎ ስራ መንፈሳዊና ሰማያዊ ስራ ይሰራበታል ማለት ነው። እንግዲህ የዛሬው መሰረታዊ ነገሩ እንደዚህ ነው። በምሳሌም ነገራቸው ነው። እንዲሁም አላቸው፣ እነሆ ዘሪ ሊዘራ ወጣ። እንግዲህ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እናቶችን በእርሾ፣ ነጋዴውን እንደዚሁ በንግድ፣ ገበሬውን በገበሬ በዘር በሚገባው መልኩ እየመሰለ አስተምሯቸዋል። አሁን ወቅቱ ደግሞ የክረምት ወቅት ነው። እንግዲህ አሁን ክረምቱ ገብቷል ማለት ነው። ወቅቱ አሁን የዘር ወቅት ነው። ወቅቱ ገበሬዎች የሚያርሱበትን ፍሬ የሚያገኙበትን አመቻችተው እርሻውን የሚያደሙበትን የሚያርሱበትን በሬውን ከነ ማቴሪያሉ አዘጋጅተው ዘር ይዘው የሚወጡበት ወቅት ስለሆነ በሚገባቸው መልኩ ነገራቸው። በምሳሌ ነው
ይሄ ሁሉ አምላካችን እኛ ስለሚወደን ስለኛ ዋጋ ስለተቀበለ እኛን በሚገባን መልኩ በሚገባንና ሰምተን አምነን ቃሉን የምናስባትን መንግሥተ ሰማያትን እንድንወርስ መንገድ እንዲሆነ ነው ይህንን በምሳሌ የነገራቸው። ዘሪ ሊዘራ ወጣ፣ አንዱም በመንገድ ላይ ወደቀ፣ ወፎችም መጥተው በሉት። እንግዲህ እየከፋፈለ ነው። ወደ ታች ብዙ ክፍል አለው። ዘሪው ሊዘራ ወጣ። እርሱም ሲዘራ አንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። አዎ ዛሬ ብዙ አባቶቻችን፣ ብዙ ሊቃውንት፣ ብዙ መምህራን ዘሩን ይዘራሉ። ዘር የተባለው የእግዚአብሔር ቃል ነው። ይሄ ገበሬ ዘር ሊዘራ ወጣ፣ በመንገድ ላይ ወደቀ። ምክንያቱም መሬቱ አልለሰለሰም፣ መሬቱ አልታረሰም፣ መሬቱ ዘሩን እንዲቀበለው አልተመቻቸምና እዚያው መንገድ ላይ የወደቀው ዘር ምንም ነገር ሳያፈራ እዚያው ደረቀ። አዎ ወፎች መጥተው በሉት። ወደ መሬት አልገባማ፣ አፈር አልለበሰም። አንድ እህል አንድ ዘር ወይም ሽምብራ ወይም አተር ወይም ባቄላ ወይም ማሽላ ወይም ጤፍ ገበሬው ሲዘራው አፈር ሊያለብሰው ይገባል። ከዚያ በኋላ ተዋህዶ ነው፣ በአፈር ውስጥ ሆኖ ነው ቅጠል የሚያሳየው ፍሬም የሚሰጠው። መንገድ ዳር ላይ ስለነበረ አፈር ስላለበሰ ወፎች ይለቅሙታል። ምክንያቱም ፍሬ የለውም፣ ያ ፍሬ ወደ ውስጥ አልገባም፣ አፈር አልለበሰም። ወፎች መጥተው በሉት፣ ሜዳ ላይ አገኙት። ይሄ በምሳሌ ነው። አሁን ቃሉ እየተነገረ ነው። ወደ አእምሯችን ሳይገባ ዝም ብሎ ዘሪው እግዚአብሔር ዘሩን ይዘራል፣ መምህሩ ቃሉን ይናገራል። እኛ ግን አእምሯችን ካልተቀበለው፣ የልብ መስኮታችን ካልተከፈተ፣ ቃሉን መስማት ፍላጎት ከሌለን ዝም ብሎ ይፈሳል። ከዚያ በኋላ ክፉ ዲያብሎስ እኛ ወደ ውስጥ ሰምተን ንስሐ ገብተን የእግዚአብሔርን መንገድ እንዳንይዝ እነሆ ክፉ ሰይጣን ዲያብሎስ ይፈታተነናል። ብዙ ምዕመናን፣ ብዙ አባቶቻችን ሰዓታቱን ሲቆሙ ቅዳሴውን ሲያስቀድሱ ብዙ አይነት መከራ ያጋጥማቸዋል። ሰይጣን የአጋንንት መንፈስ ስራው መፈታተን ስለሆነ፣ ለምን ያ የሚዘራው ቃል እግዚአብሔር በውስጣችን ገብቶ እንዴት አባቶቻችን በተጋድሎ እንዳለፉ መቋቋም ስለማንችል ስንጸልይ ያስፋሽገናል፣ ወገባችን ይንቀጠቀጣል ስንሰግድ። ምክንያቱም መሰረት ያለው ክርስትና ስለሌለን ማለት ነው። ለዚህ ነው ዘሩ ይዘራል፣ መምህሩ ይናገራል፣ መምህሩ ሰብስቦ ወንጌሉን ያስተምራል። በልዩ ልዩ እንደዚሁ ትምህርት በብዙ ይከፈላል። በጉባኤ ቤት ቁጭ ብሎ ወንበር ላይ ቁጭ ብሎ ብዙ መምህራንን ተማሪዎችን ሰብስቦ ደቀ መዛሙርቶችን ሰብስቦ ያስተምራል። ተማሪው ግን ያለ ይመስለዋል፣ ቃለ እግዚአብሔሩ ግን እሱ ጋር የለም፣ አልተገናኙም። አሁንም ብዙ ሰባካያን ብዙ ሕዝብ ባለበት ብዙ ነጠላ የለበሱ ሰዎች ቁጭ ብለው ወንጌል ይሰበካል። አንዳች ነገር ግን የለም። ይኸው ጭንጫ ላይ የወደቀ ወፍ የበላው ይባላል እሱ። ምክንያቱም ወደ ውስጥ ካልገባ፣ ስራ ካልሰራ፣ ካልተቀበለው፣ አፈር ካልለበሰ ወፎች ለቀሙት ማለት ነው። እግዚአብሔር ከዚህ ይሰውረን። ከዚህ በኋላ ሁለተኛው ክፍል ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረው ወዲያው በቀለ። ይውላችሁ ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ ስላልነበረው
ተዘራ፣ ለጊዜው በቀለ። መሬቱ ግን የለሰለሰ ስላልነበረ ብቅ ብሎ ወዳው ደረቀ፣ ጠወለገ። ብዙ ሰዎች የአንድ ሳምንት ክርስቲያኖች አለን፣ የአንድ ሳምንት ሃይማኖተኞች አለን፣ የአንድ ሳምንት ጻድቆች አለን፣ የአንድ ሳምንት ነጠላ ለባሾች አለን፣ የአንድ ሳምንት ቆራቢዎች አለን፣ የአንድ ሳምንት ገዳም ተጓዦች አለን። ሃይማኖት እስከ ህቅጣ ነው፣ እስከ ቀራንዮ ነው። ክርስትና የክርስትና ጉዞ የክርስትና ጉዞ እስከ ቀራንዮ ነው። ቅዱሳን አባቶቻችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በአዲስ ኪዳን የተቀበለውን መከራ በብሉይ ኪዳንም እስከ ቀራንዮ ነው የተጓዙት። በሰይፍ በገጀራ በልዩ ልዩ መከራ ውስጥ አልፈው እግዚአብሔርም እየረዳቸው እግዚአብሔርም እያሳለፋቸው ክርስትናውን እስከ ቀራንዮ ነው የተጓዙት። ክርስትና እንደዚህ ነው። ክርስትና የአንድ ሳምንት አይደለም። ክርስትና የ3 ቀን አይደለም። ሃይማኖት የ2 ቀን አይደለም። እስከ ቀራንዮ አዎ እንደ አባቶቻችን ጠንካሮች ልንሆን ይገባል። ሌላ በምሳሌ ነው። ምክንያቱም ተዘራ፣ መሬቱ ጥልቀት ስላልነበረው ብቅ አለ፣ ቅጠል አሳየ፣ ወዲያውኑ ደረቀ። እኛም እውነት ለመናገር እንመጣለን፣ አጥማቂ እናያለን፣ እንጠመቃለን፣ ባህታዊ እናያለን። በባህታዊ እንመሰጥና አንድ ሳምንት ባህታዊ ተከታይ እንሆናለን። አንድ ሳምንት ወይም ያስተማረውን መምህር ተከታይ እንሆናለን። መሰረት ስለሌለን ግን የሆነች ነገር ሲያጋጥመን ወዲያውኑ ከመቅጽበት ከነበረን ጉዞ ወዲያውኑ እንወጣለን። ክርስትና እንዲህ አይደለም። በመድረኩ ላይ ቆሞ የሚያስተምረው እግዚአብሔር ነው በሰው ላይ አድሮ። ሰው ሊሳሳት ይችላል። ትናንት ያስተማረ ተሳስቷልና ዛሬ እኔ ከሃይማኖቴ ማፈንገጥ መውጣት አለብኝ የሚል ክርስትና ጉዞ ሊኖር አይገባም። ለዚህ ነው መሰረት ስለሌለን ነው። መሰረት ስለሌለን ነው። መሰረት ያለው ክርስትና ግን እስከ መጨረሻ ድረስ ነው የሚጓዘው። ሰይፍ ቢመጣ፣ መከራ ቢመጣ፣ ስቃይ ቢመጣ፣ ችግር ቢመጣ በክርስትና ጉዞ አንገትክን ማኅተብህን በጥስ ቢባል አላደርገውም። እንደ ቅዱሳን አባቶቻችን እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ቂርቆስ፣ እንደነ ቅድስት ኢየሉጣ እናቴ አትፍሪ እንዳላት፣ አዎ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል ለጣዖቱ አንሰግድም እንዳሉት ክርስትና እንደዚህ ነው። አዎ እግዚአብሔር ያሳልፈናል። እኛ በሃይማኖት ጸንተን ስንኖር አዎ በጭንጫ ላይ የወደቀው ዘር ብቅ ብሎ የሚጠፋው ዘር አይደለንም እኛ። እግዚአብሔር አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። እግዚአብሔር ከሰዓት ከመከራ ከስቃይ ከችግር ያሳልፈናል። ምን ያስፈልጋል ግን? በክርስትና መጽናት ያስፈልገናል። በሃይማኖት መጽናት ያስፈልገናል። ብቅ ብለን የምንጠፋ ክርስቲያኖች መሆን አያስፈልግም። በክርስቶስ ሥጋና ደም የጸናን፣ በቃሉ የጸናን፣ በጸሎት የጸናን፣ በጸሎት የጠነከርን አስቀዳሾች ክርስቲያኖች፣ በሱባኤ የምንመላለስ ክርስቲያኖች ነው ልንሆን የሚገባው። ይሄ ነው ደካማ የሆነው ክርስቲያን፣ በሰው የሚሰናከለው ክርስቲያን። እነ ከሊት እኮ ገዳም ሄደው ነበረ፣ ዛሬ ግን ኃጢአት ሲሰሩ አየኋቸው። እኔ ሁለተኛ ቤተክርስቲያን አልሄድም። ያ ደካማው ክርስቲያን ነው። ያ ያልጠነከረው ክርስቲያን ነው። በወንጌል ያልተመሰረተው ክርስቲያን ነው። ክርስትና ለራስ ነው። ክርስትና ለጎረቤት፣ ክርስትና ለጓደኛ አይደለም። ክርስትና ለራስ ነው። ብታጸናው ይጠብቀሃል። እስከ ቀራንዮ አብረህ ብትጓዝ እግዚአብሔር ያግዝሃል። አባቶቻችን በሰማይ መና እያወረደ ከመሬት ውሃ እያፈለቀ ቅዱስ ቅዱስ እያሉ መከራ ሲበዛባቸው መከራው አነሰን እያሉ ስለጮሁ እግዚአብሔር አግዟቸዋል። ስለዚህ ይሄ በመንገድ ዳር ላይ የወደቀው ትንሽ መሬት ነበረው። ወዲያውኑ ብቅ አለ፣ ደረቀ።
እንዲህ አይነት ክርስቲያኖች ልንሆን አይገባም የእግዚአብሔር ቤተሰቦች። ሌላው ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ይውላችሁ አዎ ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያውኑ በቀለ። ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። አንዳንድ ጊዜ በጣም ቤተክርስቲያን እንመላለሳለን፣ እንጸልያለን። የሆነች መከራ ሲያጋጥመን በአንድ ጊዜ እንጠወልጋለን፣ በአንድ ጊዜ እንደርቃለን፣ በአንድ ጊዜ እንበጠሳለን፣ በአንድ ጊዜ መሬት እንፈጠፈጣለን። መከራው ቢመጣ፣ ስቃዩ ቢመጣ፣ ሰይፍ ቢመጣ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ መከራ ሁሉ ነገር ቢመጣ መቋቋም ያስፈልጋል። የክርስትና ጉዞ እንደዚህ ነው። መጠውለግ አያስፈልግም፣ መበጠስ አያስፈልግም፣ መቆረጥ አያስፈልግም። ስለዚህ ይሄ የሚያስተምረን በምሳሌ ምንድነው? ጠንካሮች ክርስቲያኖች መሆን አለብን ነው። የመጀመሪያው አዎ ጭንጫ መሬት ስለነበረ አፈር ስላለበሰ ወፎች ተቀሙት። ሁለተኛው ብቅ አለና ፀሐዩ ሲበዛበት ጠወለገ፣ ደረቀ። እንዴ ብዙ ሰዎች እኮ ክርስቲያን ለመሆን መተው ጾሙ ሲያስቸግራቸው፣ ስግደቱ ሲያስቸግራቸው የጠወለጉ እኮ አሉ፣ የደረቁ እኮ አሉ። ክርስትና ጉዞ እንዲህ አይደለም። የእግዚአብሔር ቤተሰቦች ክርስቲያን መለምለም ነው ያለበት። ክርስቲያን መበርታት ነው ያለበት። ክርስቲያን ፍሬ እያፈራ ነው መሄድ ያለበት። ፍሬው ማለት የፍሬው ውጤት ማለት ጸሎት ነው። የፍሬው ውጤት ማለት ስግደት ነው። የፍሬው ውጤት ማለት እግዚአብሔርን መጥቶ በቅንነት ማገልገል ነው፣ መማጸን ነው፣ መቁረብ ነው፣ መስገድ ነው። ስለዚህ ነው። ሌላውም ሶስተኛው በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም ሶስተኛው ዘር በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። በእሾህ መካከል ፍሬው ተዘራ፣ ገበሬው ዘራው። እሾሁም እህሉም አብረው በቀሉ። ከዚያ በኋላ ካደገ በኋላ እሾሁ በባህሪው እህሉን ስለሚያቀጭጨው እህሉ ወጥቶ ፍሬ እንዳያፈራ እሾሁ እንቅ አድርጎ ያዘው፣ እንቅ አድርጎ ያዘው። ይኸውላችሁ አሁን ዛሬ እኛ ክርስቲያኖች እንመጣለን፣ በሰንበት ትምህርት ቤት በቤተ ክርስቲያን አገልግሎት በልዩ ልዩ እንሳተፋለን። በተለያዩ ጉዞ በተለያዩ ኮሚቴ እንገባለን። በሰንበቴ በተለያዩ ነገሮች እንገባለን፣ እንብለጨለጫለን፣ አለሁ አለሁ እንላለን። ከዚያ በኋላ ያ ክፉ ስራችን እንትተን ስላልመጣን በውስጣችን ያለው አሜከላ እንደ ሾህ አይነት የሚተናነቀን በውስጣችን ያለው ክፉ መንፈስ እያነቀን ወደ ተለያየ ቦታ እየገባን ወደ ልዩ ልዩ ነገር ያ የመጣንበትን የተጠራንበትን ሃይማኖት እንተውና የክርስትናውን ጉዞ እንተውና ወደ ዘረኝነት፣ ወደ ተለያየ ጉዞ ቤተክርስቲያኗን ወደማይጠቅም አገልግሎቱን ወደማያስፋፋ እኛን በክርስቲያን ጉዞ የሚከለክለን የማያስኬደን ጉዞ ውስጥ ያ እያነቀን እሾሁ እየተስፋፋ ያ የበቀለው ፍሬ ወደ ታች እየወደቀ እየደረቀ ይመጣል። ዛሬ ስንቱ በእሾህ ታንቋል። እሾህ የተባለው ብዙ አይነት ምሳሌ አለ። ብዙ አይነት መከራዎች አሉ። ዛሬ ክርስቲያኑን በእሾህ የሚወጉ ክርስቲያኑ ወጥቶ ፍሬ እንዳያፈራ፣ ወንጌሉ ስራ እንዳይሰራ፣ ቤተ ክርስቲያን እንዳትስፋፋ ብዙ አይነት እሾሆች አሉ። እሾሁ ደግሞ ከኛው አብረው የሚበቅሉ ናቸው። ዛሬ ቤተ ክርስቲያኗን ጥቷን ጠብተው አድገው
ደጀ ሰላሟ ገብተው በልተው ቃለ እግዚአብሔርን ተምረው እሾህ ሆነው ወደ ሾህነት የተቀየሩ ወደ አሜከላነት የተቀየሩ እሾህ ሆነው የሚወጓት ብዙ መምህራን ብዙ ሰባካያንን ይሉ የነበሩ ብዙ ክርስቲያኖች ነን ብዙ አስቀዳሾች ነን ይሉ የነበሩ ብዙ መልካሙን ፍሬ እንዳያፈራ እሾህ የሆኑበት ብዙ ነገሮች አሉ። ለዚህ ነው አብረው በቀሉ። ዛሬ አብረውን ገዳም እየሄዱ አብረውን እያስቀደሱ አብረውን እየተጓዙ ለክርስትና ሃይማኖት እሾህ የሆኑበት ብዙዎች አሉ። ለቤተክርስቲያናችን ጉዞ እሾህ የሆኑብን ብዙዎች አሉ። እሾህ የሆንባቸው ብዙዎች አሉ። አዎ እንግዲህ በምሳሌ ነው እንዲገባን ነው። አምላካችን መድኃኔዓለም ኢየሱስ ክርስቶስ ስለኛ ይጨነቃል። እንግዲህ ገበሬዎችን ዘር ሊዘራ ወጣ እያለ ከዚያ በኋላ በምሳሌ ያስቀመጠላቸው። አዎ በመንገድ ዳር ላይ በእሾህ መካከል ላይ እያለ እንዲህ እያደረገ ነው። ከዚያ በኋላ ፍሬ ሳይሰጥ እሾህ አነቀው። እግዚአብሔር ከዚህ ይሰውረን። የእግዚአብሔር ቤተሰቦች በክርስትና ጉዟችን ተጉዘን አዎ ሜዳ ላይ ተዘርተን ከመቅረት ከመጠውለግ በእሾህ ከመታነቅ እግዚአብሔር ይሰውረን። ክርስትና ማለት መለምለም ነው። መከራውን ማለፍ ነው። ችግሩን ማለፍ ነው። በእሾህ ከመታነቅ ፈንቅሎ መውጣት ነው። የሚወጣው ደግሞ በጸሎት ነው፣ በጾም ነው። አዎ እግዚአብሔርን በመማጸን ነው። መብርሃኑ ወላዲተ አምላክን በአማላጅነትሽ አግዢ በማለት ነው። እንደነ ቅዱስ ኤፍሬም እንደነ አባ ሕርያቆስ እንደ ሌሎችም ቅዱሳን ዘወትር ነይ እመብርሃን ድረሽልን ስንላት ከልጇ ታማልደናለች። የቅዱሳን አባቶቻችን ጸሎትም አይለየንም። አዎ እግዚአብሔር የደረቀውን ያለመልማል፣ የበጠሰውን ይቀጥላል። እነ ቅዱስ ጊዮርጊስ ከደረቁ ግንድ በመበለቷ ቤት ሲታሰሩ እኮ ዛፉ ቅጠል አውጥቷል፣ አለምልሟል። እግዚአብሔር የበጠሰውን ይቀጥላል። እግዚአብሔር የወደቀውን ያነሳል። እግዚአብሔር ያዘነውን ያጽናናል። እግዚአብሔር የታነቀውን እግዚአብሔር ያሰረውን የታሰረውን ከስራት ይፈታል። ዛሬ እኮ ዓለም የብዙ ነገር እስረኛ ነው። በመከራ ውስጥ እኮ ነው ያለው። ዝም ብለን ስንንቀሳቀስ ልብስ ስንለብስ አሁን ብዙ ችግር የሌለብን እንመስላለን። ብዙ በእሾህ የታነቀ አለ። በዘረኝነት እሾህ፣ በችግር እሾህ ሰርተን እንዳንለወጥ ተምረን ውጤታማ እንዳንሆን ዛሬ ዓለም በልብሳችን በፀጉራችን በምንጠቀምበት ዕቃ በትምህርታችንና በአእምሮአችን ውጤታማ እንዳንሆን እሾህ የሆኑብን ብዙ ሰዎች አሉ። እግዚአብሔር ከዚህ ይሰውረን። እሾህ በባህሪው እሾህ ሰውነት የሚወጋ ነው። እሾህ የሚያደማ ነው። እሾህ የሚያቆስል ነው። እሾህ ለሰው ልጅ ምቹ አይደለም። ስለዚህ እግዚአብሔር ከዚህ ችግር ከዚህ ስቃይ ይሰውረን። አብረን እሾሁን ጥለን እሾሁን አሸንፈን እኛ ወጥተን ፍሬ አፍርተን የእግዚአብሔር አገልጋዮች ልንባል ይገባል። ይሄ ነው ምሳሌው። ሌላው በመልካም መሬት የወደቀ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። ይውላችሁ በመልካም መሬት የወደቀ መልካም ዘሩን ሲዘራ መልካም መሬት ላይ የወደቀው 100 እና 60 ፍሬ ሰጠ። ይውላችሁ ብዙዎች መምህራን ብዙዎች ጉባኤ ቤት እንደነ ደብረ ሊባኖስ እንደነ ቦሩ ስላሴ እንደነ ዲማ ጊዮርጊስ እንደ ዘዋይ ገዳም እንደነ ባታ እንደነ ቅዱስ ጳውሎስ እንደነ ቅድስት ስላሴ እንደነዚህ አይነቶቹ ኮሌጆች እንደነዚህ አይነቶቹ የአብነት መምህራን ያሉበት መልካም ፍሬ ዘርተው አዎ መልካም ብዙ መምህራንን አውጥተዋል። ብዙዎቹ መምህራን የዚያ ውጤት ናቸው። መልካም መሬት ስለነበረ ዘሩ ተቀባይነት አግኝቷል።
አዎ ዛሬ ብዙ ሕዝብ ተሰብስቦ ወንጌል ተሰብኮ ለክርስቶስ ሥጋና ደም የበቁ ብዙ ምእመናን አሉ። ፍሬ ማለት እንደዚህ ነው። 160 ማፍራት ማለት እንደዚህ ነው። ዛሬ ከኛ ከመካከላችን እያስተማረ ያለው እግዚአብሔር ነው። እኔ አይደለሁም። እኔ ኃጢአተኛ ነኝ። በእናንተ ፊት መቆም የማይገባኝ በደለኛ ነኝ። እግዚአብሔር ግን በእኔ ላይ አድሮ ከሚዘራው ዘር አንዷን ሰምቶ ንስሐ የገባ ቢኖር ፍሬ አፈራን ማለት ነው። ይሄ ነው ታሪኩ። ሌላ ምንም ነገር የለው። ብዙ ወንድሞቼ መምህራን፣ ብዙ ወንድሞቼ ሊቃውንት ብዙ ቁጭ ብለው ብዙ ያፈሩት ፍሬ አለ። እናንተም ሰምታችሁ 160 አፍርታችኋል። ያ ነው፣ ሌላ ነገር የለውም። ይሄ መታደል ነው። አንዳንድ ጊዜ ዘረ ቆርጥም የሚባል አለ። ተማሪ ያስተምራል፣ ተማሪ የማይወጣለት አለ። በመድረክ ላይ ቆሞ ወንጌል ይሰብካል፣ እነሆ ተሰብሳቢው የማይቀበል አለ። ያ ማለት ፍሬ አላፈራም ማለት ነው። ፍሬ አላፈራም። የሚደክመው ቁጭ ብሎ የሚሰማው እስካሁን ስንጠቅሳቸው የነበሩ ጉዞዎች ናቸው። አሁን ግን አዎ በመልካም መሬት የወደቀ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። አያችሁ ምን ያህል ያስደስታል። ገበሬ መሬቱን ዘርቶ አለስልሶ የመጀመሪያው ያርሳል፣ ሁለተኛ ያርሳል፣ ከዚያ በኋላ ዘሩን ይዘራል። ወዲያው ብቅ ይላል፣ ዘሩ ያምራል። ዝናቡን አስተካክሎ እግዚአብሔር ይሰጠዋል፣ ፀሐዩን ያስተካክልለታል። የኛ አባት ስለኛ ይጨነቃል። ለገበሬው እንደ ገበሬው፣ ለነጋዴው እንደ ነጋዴ፣ ለእናቶቻችን እንደ እናቶቻችን ሁሉን ነገር ያሳምረዋል፣ ሁሉን ነገር ያስተካክለዋል። አዎ ፀሐይ ሲያስፈልገው ፀሐይ፣ ዝናብ ሲያስፈልገው ዝናብ። የኛ አባት እኮ አምላካችን መድኃኔዓለም ኢየሱስ ክርስቶስ ለኛ ያልከፈለው ነገር እኮ የለም። ከዚያ በኋላ ያ ፍሬ እጅግ በጣም ጥሩ ይሆናል፣ ፍሬ ይሰጣል። ፍሬው ያማረ ይሆናል። 100ም 60ም 30ም ፍሬ ይሰጣል። በጎተራው ይከታል። ገበሬው ደስ ይለዋል፣ ገበሬው ይደሰታል። ለከብቶቹም ቀለብ ከዚያው ላይ፣ ሌላው ድሃውንም ምስኪኑንም የተራበውንም ያበላል። ለቤተ ክርስቲያን አስራት በኩራት ይሰጣል። መገበሪያ ስንዴውን ያመጣል፣ ሰንበቴውን ያወጣል፣ ዝክሩን ይዘክራል። ይሄ ማለት እንግዲህ ያማረለት የሰመረለት ገበሬ ማለት ነው። ፍሬ ያለው ገበሬ ማለት ነው። በሰራው ስራ የሚደሰት ገበሬ ማለት ነው። እናንተም በንግዱ ዓለምም በሌላውም በስራችሁ ውጤታማ ስኬታማ ስትሆኑ ምን ያህል ትደሰታላችሁ። ደክማችሁ ወጥታችሁ ወርዳችሁ በንግዱም በቤትም ስራ በሌላውም ባዶ ስትሆኑ ያማል፣ ታዝናላችሁ። እግዚአብሔር ሆይ ምን አድርገን ነው? ምን በድለነው ነው? እንደክማለን፣ አይሰበሰብም፣ እንወጣለን፣ እንወርዳለን፣ አይቋጭም ትላላችሁ። ይህን ነው በምሳሌ ያስቀመጠልን። የደረቀው የጠወለገው በመንገድ ላይ የወደቀው ደክመን ወጥተን ወርደን የማይከናወነው ክንውን ማለት ነው። ሰርተን ደግሞ ፍሬያማ የምንሆነው በንግዱም በልዩ ልዩም ደግሞ እግዚአብሔር ያሳካልን ማለት ነው። የወንጌል አገልግሎቱም የክርስትና ጉዞም የሆነው። ስለዚህ በመልካም መሬት የወደቀው ዘር እንደዚህ ነው። እኛም ቃሉን ሰምተን በክርስትና ሃይማኖታችን 160 30 ልናፈራ ይገባል። ክርስቲያን ቀስ እያለ በክርስትና ጉዞ እያደገ ማምጣት አለበት። ከአጥፊነት ወደ አላጥፊነት፣ ካላዋቂነት ወደ አዋቂነት፣ ከክፉ ኃጢአት ወደ ንስሐ እያደገ እየረቀቀ እያወቀ በክርስትና ጉዞው ክንፍ እያወጣ እንደ ቅዱሳን አባቶቻችን ማደግ አለበት። ማደግ ሲባል ከነበረበት ኃጢአት ወጥቶ ከነበረበት ዝሙት ወጥቶ ከነበረበት አሉባልታ ወጥቶ ከነበረበት ዘረኝነት ወጥቶ የቤተ ክርስቲያን አገልጋይ ልጅ በክርስትና ሃይማኖት በቀጥታዋ መንገድ የሚጓዝ መሆን አለበት። ይሄ ነው ማለት 160 ማለት።
አዎ መቁረብ አለብን፣ ንስሐ መግባት አለብን። ጊዜው ቁሞ አይጠብቀንም። ስለ ነገው አናቀም። ዛሬ መጥቶ ሊወስደን ይችላል። ሰማያዊ ስንቅ ሳንሰንቅ ሳንዘጋጅ በነጠላ በልብስ በቤት እንደተሸፋፈን እንዳንሄድ ምን ያስፈልገናል? ንስሐ ያስፈልገናል። የንስሐ ሕይወት ያስፈልገናል። የይቅርታ ሰዎች ልንሆን ይገባል። አዎ የበደልነውን በርከክ ብለን ይቅርታ የምንጠይቅ የክርስትና ፍሬ ማለት ይሄ ነው። ፍሬ ማፍራት 100 30 60 ማፍራት ማለት በቀን የበደለውን ሰው ይቅር በለኝ ይቅር ብያለሁ ቃሉ ይሄን ነው የሚለው ልንል ይገባናል። እኛ ይቅር በለን ብለን ወደ እሱ ስንቀርብ ደግሞ ፋይል የማይጎረግሩ አባታችን፣ የት ነው አገርህ የማይለው አባታችን፣ የት ነበር ወገን የማይለው አምላካችን ኑ ወደ እኔ ኑ እናንተ ሸክማችሁ የከበዳችሁ እኔ አሳርፋችኋለሁ ይለናል። እኔ አሳርፋችኋለሁ። እናንተ ደክሟችኋል፣ እናንተ ሸክም የበዛባችሁ ናችሁ፣ እናንተ መከራ የበዛባችሁ ናችሁ። በክርስትና ጉዞ ብዙ መከራ አለ። ኑ እኔ አሳርፋችኋለን፣ ኑ እኔ ነፃነት አወጣችኋለሁ ይለናል እግዚአብሔር። ስለዚህ 160 ማፍራት ማለት እንደዚህ ነው። ከዚያ በኋላ የትምህርታችን ርዕስ ጆሮ ያለው መስማትን ይስማ። ይህንን ከተናገረ በኋላ ጆሮ ያለው ልብ ይስማ፣ ያዳምጥ፣ የልቦናችን መስኮት ይከፈት። አይን እያለው አይኑ ማያይ፣ ምክንያቱም ልብ ካላየ አይን አያይም። ሰዎች እኮ በገጠራማው አካባቢ የሚገለገሉበትን መሳሪያ ወይም መርጠቢያ ወይም ማጭድ እዚህ ትከሻቸው ላይ አድርገው እኮ ፍለጋ ይገባሉ። እናቶቻችንም በቤት በአንድ እጃችሁ ዕቃ ይዛችሁ በአንድ እጃችሁ እኮ ፍለጋ ትገባላችሁ። ትክክል አይደለም? አዎ ያስቀመጣችሁበት ዕቃ ፊት ለፊት ያያችሁት እናንተ ፍለጋ ውስጥ ትገባላችሁ። አይን እኮ ያየ ነው፣ ልብ ካላየ አይን አያይም። በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 35 ላይ ከኢየሩሳሌም ወደ ኢያሪኮ ሲሄድ አምላካችን አንድ አይነ ስውር ሰው እነሆ ያን ተስፋ አድርጎ ይጠባበቅ ነበረ። አይነ ስውር ነው፣ ማየት አይችልም። ልቦናው ግን ብሩህ ስለነበረ የእግዚአብሔርን ማዳን ይጠባበቅ ነበረ። በዚያ እንደሚያልፍም ተስፋ ያደርግ ነበር። እዚያ በኋላ ብዙ ሕዝብ ጋር እየመጣ የእግር ኮቴ ሰማ። አጠገቡ የነበሩ ሰዎች ሊያቀርቡት አልፈለጉም። እሱ ግን እንደመጣ አወቀ። ልቡ ብርሃን ስለነበረ ጠጋ አለ። ምን ትፈልጋለህ አለው። አይ ዘንድ እወዳለሁ አለ። አይ ዘንድ እወዳለሁ። አይህ የልቦናው መስኮት ብሩህ ስለነበረ ክፍት ስለነበረ ነው። ወዲያው አይኑ በራለት። ይሄ ሰውዬ ግን አይኑ አልነበረም የጠፋው። ልቡ ብሩህ ስለነበረ አምላካችንን አየው። እሱም የኔና የናንተ አባት ደግሞ እኛን ያውቀናል። ገና ከእናታችን ማህፀን እያለን ነው የሚያውቀን። እኔና እናንተን ያውቀናል። ምን እንደምናስብ፣ ምን እንደምናቅድ፣ ምን እንደምናከናውን፣ ከየት ወደ የት እንደምንሄድ ያውቀናል። ለእሱ የተሰወረ ነገር የለም። የዚያን የአይነ ስውር ሐሳብና ዓላማ እግዚአብሔር ያውቃል። ወዲያውኑ አይኑን አበራለት። አብሮም ተከትሎ ሄደ። እግዚአብሔር የልቦናችን አይን ያብራልን። እግዚአብሔር የልቦናችን መንገድ ይክፈትልን። እግዚአብሔር በልባችን ከተመላለሰ፣ እግዚአብሔር በልባችን ከነገሰ፣ እግዚአብሔር በሕይወታችን ከነገሰ፣ እግዚአብሔር በሕይወታችን ካለ ነገሮች ሁሉ ለኛ ብሩህ ናቸው። አይጨልሙብንም። ጨለማ አያስፈራንም። ስለዚህ ጆሮ ያለው መስማትን ይስማ። እንድንሰማ፣ እንድናስብ፣ አስበን እንድናከናውን፣ በክርስትና ጉዞ እንድንመላለስ ጆሮአችን ክፍት መሆን አለበት። ለቃሉ፣ ለቤተ ክርስቲያኑ አገልግሎት፣ ለቤተ ክርስቲያኑ ስራ፣ ለቤተ ክርስቲያኑ ተፋጥኖ፣ ለወንጌል አገልግሎት፣ ለማህሌቱ አገልግሎት፣ ለቅዳሴው አገልግሎት ጆሮአችን ክፍት ሆኖ ሊሰማ ይገባዋል። መምህራኑ ዘሩን ሲዘሩ፣ ካህኑ ሲናዝዙ፣ ቅዳሴውን ሲቀድሱ እንደው ስጋችን ብቻ አይደለም መምጣት ያለበት። በዚህ ደጅ መቆም ያለበት፣ በዚህ በቅድስናው ስፍራ መቆም ያለበት ከልብ በተሰበረ ልብ ሆነን የጆሮአችን መስኮት ክፍት አድርገን ከሰማን 160 30 እናፈራለን። አለበለዚያ ግን እንደው ሰንበት ስለሆነ እንደው ቤተክርስቲያን አልሄዱም እንዳንባል እንደው መጥቶ ነጠላ ለብሶ ደርሶ መሄዱ፣ ስጋ ደርሶ መሄዱ ከንቱ ነው።
እንደ ከላይ እንደተጠቀሰው በጭንጫ መሬት ላይ እንደወደቀው ዘር ነው የምንሆነው። አዎ የእግዚአብሔር ቤተሰቦች። ስለዚህ ጆሮ ያለው መስማትን ይስማ። ሰምተን አዳምጠን በአይምሯችን ላይ አድሮ 100ና 60ና 30 አፍርተን የመንግስቱ ወራሾች እንድንሆን አባታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ይርዳን። ሁላችንንም እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር። ዘቦአ ሰሚዐ ለይስማ በሚል ርዕስ አባታችን ፈትፍተው በደንብ አድርገው በሚገባን ቋንቋ አስተምረውናል። የወንጌል ገበሬ ናቸው። ከታላቁ ዘዋይ አብነት ትምህርት ቤት ስላደጉ የወንጌል ገበሬ ስለሆኑ ከነ ምሳሌው ነግረውናል። ቃለ ሕይወት ያሰማልን ብላችሁ አምላካቸውን አመስግኑ። እግዚአብሔርን አመስግኑ። እልል ብላችሁ አመስግኑ። እግዚአብሔር የተመሰገነ ይሆን። የማናጅመንትም የልማትም አርበኛ ናቸው። ልማትም ያው እናንተ ታውቋቸዋላችሁ፣ አንነግራችሁም። ወንጌሉንም እንግዲህ ያስተምረውናል። የአገልግሎት ዘመናቸውን ይባርክልን። አባታችን ቃለ ሕይወት ያሰማልን። ምእመናን የዛሬ ሳምንት እሁድ ስንት ቀን ነው ይሰማችኋል? የዛሬ ሳምንት እሁድ ሐምሌ 5 ቀን ሐምሌ 5 ቀን የገብረ መንፈስ ቅዱስ የአባታችን የቃል ኪዳኑ ታቦት የጴጥሮስና የጳውሎስ እረፍታቸው ማለት ነው ስለሚከበር የቃል ኪዳኑ ታቦት ሊባርከን ይወጣሉ። ታቦታቱ ይወጣሉ። ያን ሰዓት ይሄ ድምጽ የሚሰማችሁ ሁሉ ለጎረቤት፣ ለዘመድ፣ ለአዝማድ ነግራችሁ የዛሬ ሳምንት በዓለ ንግስ ነው፣ ክብረ በዓል ነው፣ እንድንባረክ እንድንማር የቃል ኪዳኑ ታቦት እንዲባርከን ሁላችሁም እንድትመጣ አደራ በማለት መልእክቴን አስተላልፋለሁ። መልእክቱ የቤተ ክርስቲያን ነው። እግዚአብሔር የዛሬ ሳምንት ሰው ይበለን። ከዚህ በመቀጠል ያው አባታችን ባለፈው የቅዱስ ጊዮርጊስ ዕለት ማለት ነው ሰኔ 23 ቀን የቅዱስ ጊዮርጊስን የህንፃው የቤተ ክርስቲያኑ የንግድ ባንክ ቁጥር በመስጠት በማስተባበር ለሚሰሩት ለቀን ሰራተኞችና ለባለሙያዎች ደመወዝ እንዳናጣ አድርጋቸዋል ምእመናን። አሁንም ደግሞ የሚቀጥለው ሳምንት ከነገ ሰኞ ጀምሮ እስከ ዛሬ ሳምንት ይሰራል። ቤተ ክርስቲያን ያው እየተሰራ ያለው አብዛኛው በእናንተ እጅ በእናንተ ሀሳብ በእናንተ ጸሎትም ስለሆነ በእናንተ ጸሎት ስለሆነ እናንተ በምታቀሩት መባም ስለሆነ ቤተ ክርስቲያን በምታገኘው ገቢ በልጆቿም ስለሚሰራ የቤተ ክርስቲያኑ አካውንት ነግራቸዋለሁ። ያላቸውን አስራት በኩራት የእግዚአብሔርን ማለት ነው የእግዚአብሔርን ለእግዚአብሔር የራሳችሁን ለራሳችሁ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ አምላካችን ስላዘዘን የቤተ ክርስቲያኑን የህንፃ ኮሚቴ አካውንት ባንክ ነግራቸዋለሁ ማለት ነው። ይህንን ትይዙና አስራት በኩራታችሁን በአካውንት ትልካላችሁ። የህንፃ ኮሚቴዎች ደግሞ አውጥተው ለሰራተኛ ደመወዝ የሚያስፈልገው ዕቃ ይገዛል ማለት ነው። በየሳምንቱ ለውጥ እያየን ነው። ለሚቀጥለው ደግሞ ያው ቀለሙ እያያችሁት ነው አይደል? እየተቀባ ነው። ብዙ ለውጥ እናያለንና ቶሎ ቶሎ ተሰርቶ ቤተ ክርስቲያኑ እንዲገለገል ማለት ነው። አሁን እየፈረሰ ነው፣ ያፈሳል። ዙሪያውን እንደምታዩት ወደዚያ እንድንገባ ወደ ህንፃው ርብርብ እኛም እናንተም ያስፈልጋል ማለት ነው። አካውንት ቁጥር ያዙ 10,073 06 80 65 መጨረሻው እደግመዋለሁ 10,078 06 73 06 80 65 10,073 06 80 65 የኢትዮጵያ ንግድ ባንክ ማለት ነው። ሶስተኛ ልድገምላችሁ 10,073 06 80 65 በዚህ አካውንት አስራት በኩራታችሁን እንድታስገቡልን አደራ እንላለን። የመጨረሻውን ጸሎተ ምዕዳን አባታችን ያደርጉልናል። ወደ አባታችን ወስዳችኋለሁ። እንግዲህ አባታችን እንደተናገሩት የሆነው እኔም ልድገምላችሁ 10,073 06 80 65 የጊዮርጊስ በ23 እንደዚሁ አካውንት ነግረናችሁ ነበረ። አንድ ድርጅት ለህንፃው ማሰሪያ በህንፃው አካውንት ማለት ነው ወደ 700 ሺህ ብር ገቢ አድርጎልናል። ከልብ እግዚአብሔርን አመስግኑልን።
ያንሳል ምስጋናው። ጠጋ ጠጋ ብሎ አይዟቸው ይርቃቸዋል። እግዚአብሔር ይመስገን። አሁን ህንጻችን በጣም እየገሰገሰ ነው። በእውነት በእናንተ ጸሎት እኛ አናውቀውም፣ በእጃችን የምንጨብጠው ነገር የለም። ግን የእግዚአብሔር ልጆች የሰማያዊት ወዳጆች በቃ አንዱም 50ም 100ም 700ም እንደዚህ እያስገባችሁ እግዚአብሔር ይመስገን። ያው ከጊዜ ጊዜ ስራው እየጨመረ እንደምታዩት እየገሰገሰ ነው የሚሄደውና እንደ እግዚአብሔር ፈቃድ እንግዲህ መስከረም ላይ ታቦተ ሕጉን አውጥተን ሌላ መቃኞ ነገር አስተካክለን ወደዚያ ነው እንግዲህ ለጊዜው ከዚህ ታቦታቱ ይወጣሉ። ወደ 78 ታቦታት አሉ። ታቦተ ማርያም፣ ታቦተ ጊዮርጊስ፣ ታቦተ ጴጥሮስ ጳውሎስ፣ ታቦተ ኡራኤል፣ ታቦተ እግዚአብሔር ሀብ ይሄ ሁሉ ጽላት ነው ያለውና እንግዲህ እንደ እግዚአብሔር ፈቃድ መቃኞ አዘጋጅተን ወደዚህ አስበናል። እችን ሐምሌ ማነው ነሐሴን ፍልሰታን እንጂ ከወጣን ከዚያ በኋላ ይሄ ግቢው ማማር ስላለበት መሰራትም ስላለበት እንግዲህ ተገጣጥሞ ታውታላችሁ። ሶስቱ መንበር ከዚህ ከጀርባ እነዚህ ቅርሳ ቅርስ በሚሰሩ ሰዎች ተሰርቶ አልቋል። መስኮቱ ተጀምሯል፣ እየተሰራ ነው። አጠቃላይ የላይኛው ቅብ የዝናቡ 2 ቀን 3 ቀን ዝናብ ብራ መሆን ስላለበት እንጂ ይሄ በቃ አሁን በአንድ ቀን በ2 ቀን ተቀብቶ የሚያልቅ ነው። ማቴሪያሉ ገብቷል። አጠቃላይ ወደ 6 ሚሊዮን ነው። እሱም እግዚአብሔር ይመስገን ያው እንግዲህ በምንችለው ገንዘቡ ተሟልቷል ማለት ይቻላል። ያው ከስር ከስር ለሲሚንቶ ለምን እያወጣለት ነው እንጂ እንግዲህ ሌላው የኤሌክትሪክ ስራ ውስጥ ላይ የገመድ ዝርጋታ ተዘርግቷል። ብዙ ግን እነዚህ ተንጠልጣዮች እስከ ውጭ ሀገር ድረስ ነው የሚመጡት። እነሱ ዶሙ ላይ የሚንጠለጠሉ እነሱ ትንሽ ወዶች ናቸው። ዝሮ ዝሮ ግን እግዚአብሔር ይሰራዋል፣ እግዚአብሔር ያግዘናል። ከዚያ ይሄን ግቢውን እያሳመርን እየደለደልን ይሄ ከፊት ለፊት የምታዩት የቆርቆሮ በቆርቆሮ በሙሉ ግንጥልጥል አድርገን ይሄ በሙሉ ግቢው አስፋልት ነው የሚሆነው። አሁን ስራው እየተገባደደ ስለሆነ አሁን ጎን ለጎን ግቢ የማስዋብ ስራና ከጀርባ ቤተልሔሙን መስራት የ2 ወር የ3 ወር ስራ ነው። እሱ እንደ እግዚአብሔር ፈቃድ ብንችል ህዳር ባንችል ጥር ምንም የሁላችን ርብርብ ካለበት ታቦተ ሕጉን ወደዚያ እናስገባለን። 100% እንኳን ባይጠናቀቅ ታቦተ ሕጉ ገብቶ የሚቀር ነገር ካለ የስዕል ጉዳይ የምን ጉዳይ ቢያንስ ቀስ እያለ ይስተካከላል። የጥርብ ድንጋዩን ከውጭ ያለውንና አጠቃላይ ላይ ያለውን ይህንን ጥንቅቅ ካደረግን ታቦተ ሕጉን አጠቃላይ ወደዚያ ማስገባት ነው የሚጠበቅብን። እስከዚያ ግን የምትችሉ በሲሚንቶም አሸዋም ዛሬ አሸዋ እስከ 120 ሺህ ብር ነው የምንገዛው። በምትችሉ እስካሁን አልጎደለብንም፣ አላጎደላችሁብንም፣ እያገዛችሁን ነው። አሁንም በምትችሉት የሰማያዊቱ ልጆች እንድታግዙን በእግዚአብሔር ስም እናሳስባችኋለን። በእውነት አሁን ሰሞኑን ወደ 700 ሺህ ብር ያስገባልን አንድ ድርጅት በድርጅቱ ስም ነው። ከልብ ሆናችሁ እስካሁን ሰውየውን አላወቅነውም፣ ሰማያዊቱ ያውቀዋል፣ ቅዱሳን አባቶቻችን ያውቁታል። በድርጅቱ ስም ነው ወደ 700 ሺህ ብር ያስገባልን። ከልብ አድርጋችሁ አመስግኑልን። በድጋሚ እልል ብላችሁ አመስግኑልን። ካዝናው ባዶ ነው ምን እንከፍላለን ስንል ሰማዕቱ ቅዱስ ጊዮርጊስ ሙልት አድርጎት ያድራል። እንደ አቡነ ሐራ ድንግል እምነት እዚህ ባህር ዳር አካባቢ ከዘንዘልማ ወረድ ብሎ አቡነ ሐራ ድንግል የሚባል ትልቅ ገዳም አለና እምነቱ የሚፈልቀው ከቤተ መቅደሱ ውስጥ ነው። ከዚያ በኋላ ቀን ያ እምነት ወጥቶ ያድራል። ባዶ ነው የሚሆነው። ሌሊት ጠዋት ሲነሱ መነኮሳቱ ገዳማያኑ እምነቱ ከቤተ መቅደስ ውስጥ ሞልቶ ያድራል። የእግዚአብሔር ድንቅ ስራ ያያችሁት ያለ ቁስል መድኃኒት ነው። ለተለያዩ ለዚህ ለነቀርሳ ለምን የተለያዩ ነገሮች መድኃኒት ነው። ያ እምነት ሞልቶ ያድራል። የሚገርም ታምር። የእኛንም አካውንት ሰማዕቱ ቅዱስ ጊዮርጊስ የህንፃ ኮሚቴው ሰብሳቢ አቶ በኃይሉ የሚያውቁት ገንዘቡ ሲወጣ ሲገባ እሳቸው ናቸውና አባታችን ይደነግጣሉ። አይ ገንዘቡ አልቋል፣ ሰራተኛ ተሰልፏል፣ ምን እንከፍላለን ሲሉ ሌሊቱን ሞልቶት ያድራል። ሰማዕቱ ምን ይሳነዋል? ለሰማዕቱ አመስግኑ፣ እስቲ አመስግኑ። ሞልቶ ያድራል። አንዱ በዚህ 50 አንዱም 100 አንዱም አስገብቶ ያድራል። ይሄ የእግዚአብሔር ድንቅ ስራ ነውና እስካሁን የጎደለብን ነገር የለም። እግዚአብሔር ጸጋ በረከቱን ያብዛልን፣ አይለየን፣ ሁላችንን የሚጠብቀን። በዛሬው ዕለት ደግሞ የሰንበት ትምህርት ቤት ልጆቻችን ምርጫ ያካሂዳሉ።